الحمد لله الكريم المنان على ما هدانا للإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهدي وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس بالإثم وأنتم تعلمون. فلنبدأ من هنا. أعوذ بالله من الشيطان الرجيم. ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس بالإثم وأنتم تعلمون. يسألونك عن الأهلة قل هي مواقيت للناس والحج وليس البر بأن تأتوا البيوت من ظهورها ولكن البر من اتقى وأتوا البيوت من أبوابها واتقوا الله لعلكم تفلحون. وقاتلوا في سبيل الله الذين يقاتلونكم ولا تعتدوا إن الله لا يحب المعتدين. واقتلوهم حيث ثقفتموهم وأخرجوهم من حيث أخرجوكم والفتنة أشد من القتل ولا تقاتلوهم عند المسجد الحرام حتى يقاتلوكم فيه فإن قاتلوكم فاقتلوهم كذلك جزاء الكافرين. فإن انتهوا فإن الله غفور رحيم. وقاتلوهم حتى لا تكون فتنة ويكون الدين لله فإن انتهوا فلا عدوان إلا على الظالمين. الشهر الحرام بالشهر الحرام والحرمات قصاص فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم واتقوا الله واعلموا أن الله مع المتقين. وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين. وأتموا الحج والعمرة لله فإن أحصرتم فما استيسر من الهدي ولا تحلقوا رؤوسكم حتى يبلغ الهدي محله فمن كان منكم مريضا أو به أذى من رأسه ففدية من صيام أو صدقة أو نسك
فإذا أمنتم فمن تمتع بالعمرة إلى الحج فما استيسر من الهدي فمن لم يجد فصيام 3 أيام في الحج و7 إذا رجعتم تلك 10 كاملة ذلك لمن لم يكن أهله حاضر المسجد الحرام واتقوا الله واعلموا أن الله شديد العقاب. طيب ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام ባለፈው ስለ ጾም ነበር ያነሳው። እንግዲህ ሱረቱል በቀራ ሙሂማቱል ኢስላም የዲን ዋና መሰረታዊ አንኳር ጉዳዮችን ተዳስሳለች። በመግቢያው ላይ الذين يقيمون الصلاة ومما رزقناهم ينفقون ሲል ያው ከኢማን ቀጥሎ አህመል አርካን ኢቃሙ ሶላትና ኢታኡ ዘካት እንደሆነ ጠቁሞን ነበር ማለት ነው። ከዛ እንደገና ባለፈው ስለ ጾም አስቶ ነበር ኩቲባ አለይኩም ሲያሙ በሚለው ማለት ነው። ከጾም ጋር አያይዞ ይህችን አያት በጣልቃ ካስገባ በኋላ ቀጥሎ ደግሞ ስለ ሐጅ ይቀጥላል። እና ጾም ላይ ሰዎች እንግዲህ መብላት መጠጣት ያው ልማዳቸውና ፍላጎታቸው ነው እንደሚታወቀው። ከራሳቸውን ከመውደድ የተነሳ ለመብላትና ለመጠጣት አቅም ካላቸው በማንኛውም ጊዜ ሊገደቡ እንደማይፈልጉ ነው። ግን አላህ ለፈተና ሲል የምትወዱትን ምግብና መጠጥ እንዲሁም መገናኘት ለኔ ብላችሁ ማቆም አለባችሁ በተወሰነ ጊዜ ቢያንስ በአመት 1 ወር ያህል ተጾሙብልኝ አዝዣለሁኝ ብሎ ነበር። ይሄ ራሱ ትልቅ እምቲሃን ነው ማለት ነው። ይሄንን እንግዲህ ሙእሚኖች ተቀብለው በኢማናቸው መሰረት አዎንታዊ መልስ በመስጠት መብላት መጠጣት ያማራቸው ይስራቡና ሲጠሙ መዋላቸው የኢማናቸው ማረጋገጫ ነው ማለት ነው። ይሄን ልምምድ ካደረጉ በኋላ ለአለኩም ተተቁን እንዳለው ጾም መድረሰተ ተቅዋ ነው። አላህን የመፍራት መለማመጃ ጣቢያ ነው ማለት ነው። በመሆኑም ከሱ ጋር ምናላ ያይዞ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል አሁን እንግዲህ ከኔ ትእዛዝ ተነስታችሁ የኔን ፍቃድ ለማክበር ብላችሁ የምትወዱትን ጣፋጭ ምግባችሁን አቋርጣችሁ ለራብና ለጥማት ተጋለጣችሁ። ይሄ እኔን ፈርታችሁ ከሆነ በሌላም ጊዜ እንደዚሁን ያልፈቀድኩትና ያልወደድኩትን ምግብ ማቆም እኮ ይጠበቅባችኋል አላያይዞ ማለት ነው። ለምሳሌ ገንዘቦቻችሁን በመካከላችሁ ባለ ሙአመላ ህጋዊ ባልሆነ መንገድ መብላትም ማስበላትም የለባችሁም። እንግዲህ ሰዎች በተለያየ መንገድ ነው ገንዘብ የሚያገኙት እንደሚታወቀው በመስረቅ፣ በመቀማት፣ በማጭበርበር፣ በመክዳት፣ በማታለል እንዲሁም ጉቦ በመስጠት ሪባ በመሳሰሉ ነገሮች የተለያዩ ገንዘቦችን ያገኛሉ። እኒህን ሁሉ ያካትታል። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁን በመካከላችሁ ህገወጥ በሆነ በከንቱ መንገድ አትብሉ የሚለው ሙሐረማት የሆኑትን ሙአመላዎች ሁሉ በሙሉ ያካትታል ማለት ነው። እና የራስህን ንጹህ ገንዘብህን በሐላል ከስበህ ያፈራኸውን በረመዳን ቀን እንዳትበላ ብዬ ስከለክልህ ትእዛዜን ተቀብለህ እንዳከበርክ ሁሉ በማንኛውም ጊዜ ደግሞ ጭራሽ የማልወደውንና የማልፈቅደውን ነገር የሰውን ገንዘብ ያላግባብ እንዳትበሉ። እንግዲህ ሐላሉን ገንዘብ ለአላህ ብለህ መብላትን የምትቆጠብ ከሆንክ ሐራም የሆነውን ጭራሽ መብላት አይጠበቅብህም ማለቱ ነው። ይሄ በጣም ስልታዊ የሆነ አነጋገር ማለት ነው። ረመዳን የጾምከው እየተራብክ የተጠማ ያለፍከው ወር ሙሉ እኔን ፈርተህ ነው። የገዛ ገንዘብህ ነበር በመሰረቱ ገንዘቡ ሐላል ነበረ ማለት ነው።
ግን በሌላ ጊዜ በባጢል የሚሰበሰቡ ገንዘቦችን ህገወጥ በሆነ መንገድ የምታገኙአቸውን ገንዘቦችም እኔን ፈርታችሁ ከመብላት መቆጠብና መራቅ አለባችሁ። ይህ ሲሆን ነው ትክክለኛ ኢማናችሁ የሚረጋገጠው ይላል ማለት ነው። እና ቅድም እንዳልኩት እንግዲህ በአጠቃላይ غير المشروع በሆነ መንገድ የሚገኙ ገንዘቦችን ሁሉ በሙሉ መጠቀም እንደማይፈቀር ነው ማለት ነው። ወላ ተእኩሉ የሚለው ዒባራ ቀጥታ መብላት የሰው ልጅ ዋና አላማውና ፍላጎቱ ስለሆነ እንጂ የማይበሉ እቃዎችን ቢሆን ያላግባብ መውሰድ አይፈቀድም ማለት ነው። ምክንያቱም ከመናፊዑ ሁሉ የበለጠውና በጣም የሚያጓጓው የሚበላ ነገር ስለሆነ የተገኘው ነገር ሁሉ ዙሮ ዙሮ ወደ ምግብነት ነው የሚለወጠው እና መልበስም ቢሆን ማጌጥም ቢሆን የተለያዩ መሳሪያዎችም ቢሆኑ እቃዎችም ቢሆኑ በባጢል መንገድ ገቢ ካደረካቸው እንደበላሃቸው ይቆጠራል ማለት ነው። እና የሚበላውን ብቻ ነው እንጂ ከዛ ውጭ ያለውን ንብረት በወስድ ግድ የለም እንዳትል ማለት ነው። ወቱዱሉ ቢሃ ኢለል ሁካም እንደገና ደግሞ በቀጥታ መብላት ብቻ ሳይሆን በተዘዋዋሪ መንገድ የሚበሉም አሉ ይላል። እሱንም ጭምር ያካትታል። ለምሳሌ ካላችሁ ወደ ዳኞች ወይም ወደ ባለስልጣናት ገንዘቦችን አትወሩሩ ይላል። ለምን ሊተእኩሉ ፈሪቀ ምን አምዋሊ ናሲ ቢልኢትም በዛ ለዳኞች በወረወራችሁት ገንዘብ አንጻር የሌሎቹን ሰዎች ገንዘብ ልትበሉበት አልማችሁ የምታወጡትም ገንዘብ እንደዚሁ ከክልክሉ ይቆጠራል ይላል። ማለት ምንድነው? ሪሽዋ ጉቦ ማለት ነው። ሰዎች እንግዲህ በአንድ ነገር ይጣላሉ በሁቁቅ ያ የተጣሉ ሰዎች እኔ ያቸንፍ ብለው ዳኛ ላይ ክስ ይመሰርቱና ይከራከራሉ ማለት ነው። በሚከራከሩ ጊዜ ካለው ስግብግብነት በመነሳት ይሄ ዳኛ በነፃ ሐቄን አይፈርድልኝም ወይም ደግሞ ልፈልገው ያገኘሁትን ገንዘብ አይሰጠኝም የሚል ስጋት ሲሰማው በጥቅም ሊያታልለው ይሞክራል ማለት ነው። ያው የሚተባበሩ ከሆነ የሙለታውን አላጠፋም የሚል መስመር ይዘረጋል ማለት ነው። ይሄ ምን ማለት ነው? በእጃዙር መብላት ነው። አሁንም ማለት ነው መብላትም ማስበላትም ነው ይሄ። ምክንያቱም አንተም የማይገባህን ገንዘብ በጎባ አታለህ ላንተ እንዲያደርግልህ ነው። እሱም ደግሞ ያችን ነገር ለጥቅም ሊያገኝባት ነው። በተንኮል ላይ መመሳጠርና ማሴር ነው። የዋሆች እንግዲህ ምንም የማያውቁ ሐቁ የኔ ነው ትክክለኛ መረጃ አለኝ እያሉ ዝም ብለው ሲንጓጉ ውስጡን ነገሩ ያልቃል ማለት ነው። ይሄም ሌላው የተከለከለውና አደገኛ ሙዓመላ ነውና ገንዘቦቻችሁን በማስረጃ አረጋግጣችሁ ማግኘት ወይም ማጣት እንጂ በጥቅም አታላችሁና ዳኞች እንደልላችሁም ብታስበሉ ያም ወላ ተእኩሉ በሚለው ውስጥ እንደሚካተት አትርሱ ይላል ማለት ነው። እንዳውም ይሄ በጣም አደገኛው ነው ማለት ነው። ምክንያቱም ዳኞች የግል ጥቅም በዳኝነት ስራቸው ታገኙ ፍትህን ሊያከብሩ አይችሉም። ሁልጊዜ ለሰጣቸውና ላገለገላቸው ነው እንትን የሚሉት። ያኔ በአገር ላይ ጭራሽ ፍትህ ይጠፋል ማለት ነው። እጅ ያለው ይፈረድለታል፣ እጅ ያጠረ ያው ይቀርበታል ማለት ነው። ይሄ ከሆነ ደግሞ ፍትህ አልባ ይሆናል ሙጅተማዑ። ፍትህ አልባ ከሆነ ደግሞ አገር ጠፋ። አዳላ ከሌለ በአገር ላይ ዙልም ነው የሚሰፍነው። ዙልም ተመጣ ደግሞ አላህ Subhanahu Wa Ta'ala ኢነላህ ላ የህዲል ቀውመ ዛሊሚን ዛሊሞችን በማንኛውም መንገድ አይቀናቸውም። ኢን አጅለና ወአጅላ በዱንያም በአኺራም አደገኛ ሁኔታ ነው የሚመጣው ማለት ነው። ስለዚህ ገንዘቦቻችሁን በመካከላችሁ በውሸት ወይም በህገወጥና አግባብ ባልሆነ መንገድ አትብሉም አታስበሉም። ከነዛ ለምሳሌ ወቱዱሉ ቢሃ ማለት ወቱኡቱሃ አው ተድፈዑ አልአምዋለ ቢጠሪቅ ሪሽዋ በዳኝነት ስራ ላይ የተጠመዱትን ዳኞች አቅጣጫ ለማሳት በገንዘብ በማታለል እንደዚህ ካረጉልኝ እንዲያረግልዎታለህ የሚል ነገር እንዳትሰሩ ይላል። ሊተእኩሉ ፈሪቀ ሚን አምዋሊ ናሲ ቢልኢስም በዛ በምትሰጡት ህገወጥ ገንዘብ አንጻር ውለታ ባለውለታ ሆናችሁ በዳኞቹ ለናንተ የማይገባችሁን ገንዘብ እንዲፈርድሏችሁ ለማድረግና አቅጣጫ ለማስቀየስ ይህን ማድረግ አይገባችሁም በላቸው ይላል። እና ቢልኢስሚ የሚለው ቀይድ በወንጀል መንገድ ይላል።
ይቺ بالإثم የምትለው ቀይድ በሐቅ ከሆነ መስጠት የሚቻል መሆኑን ይጠቁማል ብለዋል ማለት ነው ባዱል ዑለማ። እና ሌላ አማራጭ ከጠፋ ለምሳሌ አንተ ገንዘብህን አንድ ሰው ያላግባብ ሊወስድብህ ይሞክራል። በሚሞክር ጊዜ በቀጥታ ብትከራከር ወይም ደግሞ የአካል ምስክር ብታቀርብ ዳኛው ግን በጥቅም ስለተያዘ እንደሚፈርድብህ ታውቃለህ ማለት ነው። ያኔ አንተ ያን ሐቅህን ላለማስወሰድ አንተም ልትከራከር ትችላለህ። ያኛው ያንተን አስፈርዶ ሊወስድ ነው፣ አንተ ግን ለማስቀረት ነው። 100,000 ነበረ የተካሳችሁበት፣ 100,000ን ከፈረደብህ ባዶ እጅህን ሊያስቀርህ ነው ማለት ነው። ስለዚህ ጨርሼ ከማጣው 10,000 ሰጠውታለሁኝ ብለህ 90,000 ብታገኝ ትችላለህ። ባዶል ሐቅን አገኘ ማለት ነው። እንግዲህ ሌላ አማራጭ ከጠፋ ማለት ነው። አማራጩ ከተገኘ ተገኘ፣ ሌላ አማራጭ ከተገኘ በማንኛውም መንገድ እኔ ሐቄን አላስነካም ብለህ እንትልክ ያ ጥሩ ነው፣ ለነሱም ደርስ ተሰጣቸዋለህ ማለት ነው። ሌላ ስልት ብትቀይስ ግን አማራጩ ከጠፋ አይንህ ያየ ሙሉ ገንዘብህን ተሚወስድብህ የተወሰነ ቆንጥረ ሰታ 5,000 10,000 የተረፈውን ለማግኘት ከቻልክ ያንተ ጨርሰ ሐቅህን ላለማጣት ስትል ነው ተገደህ ነው ማለት ነው። እሱ ግን ጭራሽ የማይገባው ሊወስድ ነው የሚሰጠው። በዚህ መልክ ከሆነ ሌላ አማራጭ በሚጠፋ ጊዜ ይፈቀዳል ማለትን ይጠቁማል ማለት ነው። ይህ እንግዲህ ጊዜያዊና ግላዊ መፍትሄ ነው። በመሰረቱ ግን ጉበኝነት ካለ አንድ ሙጅተማዕ ላይ ያ ሙጅተማዕ ለአደጋ የተጋለጠ ነው። ይህን እንደ መፍትሄ ተደርጎ ሊያዝ አይገባውም። እና በአጋጣሚ እንደዚህ ታጋጠመው አንድ ግለሰብ አማራጭ ከጠፋ ለማለት ያህል እንጂ እኔም ለመከላከል እሱም ለማስወሰድ ሁልጊዜ በዚሁ እንቀጥል የምንል ከሆነ ደግሞ ይህም ተቀባይነት አይኖረውም ማለት ነው። ወአንቱም ተዕለሙን እናንተ ይህ ገንዘብ የማይገባችሁ መሆኑን እያወቃችሁ በኖርማል አካሃድ ቢከድ ይሄ ገንዘብ አላገኘውም ሐቅ አይደለም በቂ መረጃ የለኝም ብሎ ያመነ ሰው ነው ወደ ውስልትና ወደ ጉቦ የሚሄደው ማለት ነው። እርግጠኛ ይሄ በቂ መረጃ አለኝ በምንም መልኩ ሊቀማኝ አይችልም ታለ ግን ወደ ጉቦ መሄድ አያስፈልግም መጀመሪያው ነው። እና ሰጣለሁ ብሎ የሚመሳጠረው ሰው ብዙ ጊዜ የማይገባው ነገር እንዲፈረድለት ለማድረግ ነው፣ አቅጣጫ ለማስቀየስ። ያን ነገር ግን ካላደረገ እንደማይፈርድለት ያቃል ማለት ነው። ስለዚህ በአጠቃላይ ጉቦ ሚን ከባኢር الذنوب ነው፣ የታወቀ ነው፣ ሙጅማዕ አለይህ ነው። እና በጉቦ የማይገባውን ማስፈረድ በጣም አደጋ ሙጅተማዕን ራሱ በላ የሚያመጣ ነገር ነው ማለት ነው። ፍትህን የሚያወድም ነገር ነው። ስለዚህ በዚህ መልክ ሰዎች የማይገባቸውን ገንዘብ በቀጥታም ሆነ በተዘዋዋሪ መብላት የለባቸውም። እናንተ እያወቃችሁ አለ። እያወቃችሁ ሲል ምናልባት ሳያውቅ መስሎት በሹብሃ የሆነ ከሆነ ያ ደግሞ ምናልባትም ኢጅተሃደል ሙጅተሂዱ ባለ ውስጥ ሊገባ እንደሚችል ይጠቁማል ማለት ነው። ሰዎች ግን ብዙ ጊዜ ጉቦ የሚሰጡበት ነገር እያወቁት ነው። ይህን ነገር ካላደረኩኝ አይሳካም ብለው ነው እንጂ የሚያደርጉት በስተት የሚሰጥ ሰው የለም ማለት ነው። እርግጠኛ ጭንቀት ወይም ፍርሃት ሲሰማው ነው ይህን ነገር በዚህ መንገድ ካላደረኩ በስተቀር አላገኘውም ሲል ይሁን ግደለም ብሎ ያደርገዋል። አንዳንዱ ግን ዝም ብሎ ባጋጣሚ ሳያስበው ሊያደርገው ይችላል ማለት ነው። ማለት ምንድነው? ዳኞችን በማንኛውም መልኩ በጥቅም ማስለመድ አይፈቀድም። ምክንያቱም ዳኛ መንግስት ቀጥሮታል፣ ደመወዝ አለው፣ ህብረተሰቡን ሊያገለግል ፍትህ ሊያስከብር ነው የተቀመጠው። ሌሎች ሰው የጣልቃ ገብተው ገንዘብ ሊሰጡት አይገባም ማለት ነው። ያው ወንጀል ለማሰራት ካልሆነ በስተቀር። አንዳንዶቹ ግን በጓደኝነት ለምሳሌ ጓደኛህ ነው፣ ጎረቤትህ ነው፣ ታውቀዋለህ ዳኛውን፣ አንተም ቀድያ የለህም፣ ቀድያ እሱ ጋራ የሚያገናኝህ ነገር የለም። ማንኛውም ጓደኛህ እንደምትጋብዘው ልትጋብዘው ትችላለህ ማለት ነው። ግን ምናልባት በምትጋብዘው ጊዜ አንድ ቀን አንድ ጉዳይ ቢያጋጥመኝ የዛ ጊዜ ይረዳኛል የሚል አስበህ ከሆነ ይሄም ራሱ ያ ነው፣ እንተዋወቅ ማለት ነውና ማለት ነው። ስለዚህ አንቱም ተዕለሙን ማለት በቀጥታ ይችን ነገር ለማስፈጸም አልማችሁ እንዳታደርጓት። ግን በጓደኝነት በጉርብትና ዝም ብለህ አገኘው ማንም ጓደኛ ምሳ እንደሚጋበዝ ወይም ደግሞ እንጫወት ሻይ ቡና እንደሚባለው ይሄ ስልጣኑ ባይኖረውም ልታደርገው የሚችለው አዲ ነገር ከሆነ ልታደርገው ትችላለህ ማለት ነው።
ግን ከአንድ ጉዳይ ጋር አዛምደሃት ወይም ገና ክሱን ባትመሰርትም ልትከሳስበህ የሰውዬ ካሁን ጀምሬ ልተዋወቀው ብለህ ከሆነ ይህችም ሌላ ጉዳይ ናት ነው የሚለው ማለት ነው። እና እንግዲህ አሁን ቀደም ሲል ስለ ጾም ነው የተነሳው ማለት ነው። ጾምን ለምንድን ነው ሰው የሚራበውና የሚጠማው? የአላህን ሪዷ ለማግኘትና ከአላህ ቁጣ ለመዳን ነው። ይሄ ከሆነ ደግሞ በሌላም ጊዜ ከአላህ ሪዷ ጋር የሚያገናኙ ነገሮችን ሁልጊዜ ልትጠነቀቅባቸው ይገባል። ከአላህ ጋር የሚያቀያይሙህን ነገሮችም ልትርቃቸው ይገባል። በጾም ጊዜ የገዛ ንብረትህን ሐላል ገንዘብህን መብላት መጠጣት ተከልክሏል ብለህ የምታከብር ከሆነ በሌላ ጊዜ ደግሞ የሰዎችን ገንዘብ ሐላል የማይሆንልህን ዳኞች ጋር እየተመሳጠርክ መብላትና ማስበላት እሱ ደግሞ በጣም የከፋ ወንጀል መሆኑን አውቀ ይሄንንም ለአላህ ብለህ መተው ይጠበቅብሃል ነው የሚለው ማለት ነው። ከዛ ቀጥሎ ወደ ቀጣው ርዕስ ለመሸጋገር የስአሉነከ አኒል አሂላ ስለ ለጋ ጨረቃዎችም ይጠይቁሃል ይላል። አሂላ ማለት ገና ወሩ በሚብት ጊዜ መጀመሪያ ያው ጥፍር መስላ ስንጥር ሆና የምትታየው የጨረቃ ክብ አሂላ ይባላል። አንዷ ሂላል ትባላለች። ሲበዙ ያው በየወሩ የሚወጡት ራሳቸውን እንደቻሉ ተደርጎ ጀምዕ ተደረገና አሂላ ተባሉ ማለት ነው። እና ጨረቃ ሁልጊዜም ክቧ ሙሉ ነው እንደሚታወቀው ማለት ነው። ግን እሷ የራሷ የሆነ ብርሃን የላትም። ብርሃኑን የምትቀዳው ከፀሐይ ነው። ከፀሐይ ጋራ እንደዚህ በሙቃበላ በፊት ለፊት በምትያይበት ጊዜ ከሷ የፀሐይ ብርሃን ያገኘው ክፍል ይደምቃል ማለት ነው። የፀሐይ ብርሃን ጋራ ያልተገናኘው ደግሞ ይደበዛል እንደገል ማለት ነው። እና አሻውን ተዛ ነው የምትከስበው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ኒዛሙን ሲያስቀምጥላቸው ፀሐይና ጨረቃ ሁል ጊዜ ቀስ በቀስ ሙቃበላ እንደሚሆኑና እንደሚለያዩ አድርጎ ነው የፈጠረው ማለት ነው። በጉዟቸው ላይ እንግዲህ ወሩ መጨረሻ አካባቢ በሚሆን ጊዜ አቅጣጫቸው እየተራራቀ ይሄድና ሙሉ በሙሉ ሙቃበላ ማድረጉ እየቀነሰ ቀን በቀን ሂዶ በመጨረሻ ጥፍር ስንጣሪ የምታህለው ብቻ ፀሐይ ጋራ ትገናኛለች ማለት ነው። ሌላው ግን ጎዲን ስለሄደ ብርሃን አያገኝም። በዛ ምክንያት ወሩ የመባቻ ላይ በጣም ትንሽ ስንጥር ሆና ትታያለች። አንዳንድ ጊዜም በጣም ተመድከሟ የተነሳ ሳትታይም ትቀራለች ማለት ነው። ይሄ ታዳ ጨረቃ የሚባል ነገር ከፀሐይ ጋራ በሚገናዘብበት ጊዜ ባህሪው ፍጹም የተለየ ሆነ ማለት ነው። ፀሐይ ሁል ጊዜም በምስራቅ ጧጧት ሙሉ ሆና ትወጣለች፣ ባለ መልኳ ትቀጥላለች፣ ወደ ምዕራብ ዙራ ነገም መልሳ ትመጣለች። ጨረቃ ግን በየጊዜው ቀን በቀን የማደግና የማነስ ባህሪ ይፈራረቅበታል። ለምንድን ነው የሚል ጥያቄ እንደሚያነሱ ነውና ይሄ ጥያቄ በመሰረቱ አላስፈላጊ ሊሆን ይችላል። ግን ነቲጃው ውጤቱና ጥቅሙ ምንድነው ብትሉ ለሱ መልስ ልሰጣችሁ እችላለሁ በሚል ነው አሁን የሚጀምረው። አሁን ቀጣውን በሚከተለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም